አመሰግናለሁ። ድል በድል መምህር ድል በድል ስማ የት እንዴት ጠዋት መካሪ ዘካሪ አዎ ሰላም ልበልና አዲስ ነገር ተናግሬ ይወርዳለሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ብርሃነ ትንሣኤው መታሰቢያ በዓል አደረሳችሁ አደረሰን። በጣም ደስ ብሎኛል። ምን እንደምናገር አላውቅም፣ ግን ተሸክሜ የኖርኩትን ነገር አንድ ነገር ልናገር። እንግዲህ ደምረው ጋራ የተገናኘንበት ወቅት ሰዎችን ለማስታረቅ በሚል ነው በውስጥ ነበር የምንደዋወል የነበረው እና በዛ ወቅት በተደጋጋሚ ስልክ ስለምንደዋወል ስለነበር እኔ አንድ ህልምን በሉት ቅዠትን በሉት ግን የሆነ ነገር አየው። እንግዲህ ደምረው ከሚኖርበት ቦታ አንድ የማላየው ማለት አካሉን የማላየው ግን አንድ እጅ ስቦ አምጥቶ ከጥጌ ላይ አቁሞ ይፈትገዋል፣ ያጥበዋል። አረ በቃው ላለው አይ ገና እኮ ነው ገና ነው ይለኛል። አይ ደም አኮለዋለሁ። አይ ግድ የለም የሚገባበት ቦታ ቢደማም የሚነጻበት ስለሆነ ይገባበታል፣ ችግር የለውም ይለኛል። አረ እኔን ብሎ መጥቶ ቢያንስ እንግዳ እኮ ነው እንግዳ እንደው ግድ የለም እላለሁ። አይ ችግር የለውም ይነጻል ይላል። ይፈትገዋል፣ ያጥበዋል፣ ይነክረዋል፣ ያወጣዋል፣ አሁንም ይፈትገዋል። አየዋለሁ በደም የተለወሰ በቃ ደምረውን በቃ እስክረሰው ድረስ ሆነ። በቃ ደምረው ሆነብኝ። አልገባኝም፣ ማርያምን አልገባኝም። ዛሬ ደስ ብሎኛል። ማርያምን ደስ ብሎኛል። ማርያምን ያጅ የክርስቶስ እጅ ነው። ማርያምን እኔ ደስ ብሎኛል። ዛሬ ክርስቶስ ምስክር ዛሬ ደስ ብሎኛል። ማርያም ደስ ብሎኛል። ክርስቶስ ለማንም ተናግሬው አላውቅም። ጌታ ምስክር ጌታ ባወቅ ማርያም እውነቴ ነው። ክርስቶስ ምስክር ነው። ለማንም ተናግሬው አላውቅም። ለማን ዛሬ ተናገርኩት። ክርስቶስ ምስክር በጣም ነው ደስ ያለኝ። ታውቃለህ ለካ ያጅ የክርስቶስ እጅ ለካ የእግዚአብሔር እጅ ነው። ማርያምን ለማንም ተናግሬው አላውቅም። ዛሬ ተናገርኩት። ክርስቶስ ምስክር ዛሬ ተናገርኩት። አይገርም? ዛሬ ተናገርኩት። ሶሪ በጣም ስሜታዊ ሆኛለሁ። በጣም ይቅርታ ይደረግልኝ። ማርያም ለካ የሆነ ነገር ነበር። ታውቃለህ ጌታ ምስክር ወይ በጣም ነው ደስ ያለኝ። ማርያምን ታስታውስ እንደሆን ግርማ የሚባል ልጅ አለ አይደል? ግርማ መካኒክ ግርማ የሚባል ታስታውስ እንደሆን አሁን ጠፍቷል ቲክቶክ ላይ እና ከሱ ጋር ሆነን ነበር ስልክ ምን ደዋወል የነበረውና ጌታ ለካ ለበጎ ነው። ታውቃለህ ለካ ያጅ ክርስቶስ እጅ ነበር። ለካ ሲያደማይ ነበር በራሱ ሊቀድስ አስቦ ነውና ደስ ብሎኛል። በጣም ማርያምን ደስ ብሎኛል። ጌታ ኢየሱስ ወይ በጣም ደስ ብሎኛል። ደም ተባረክ። በጣም ደስ ብሎኛል። ለዚህ ሁሉ ነገር ደግሞ በጣም ብዙ ወንድሞች ያላችሁ እዚህ ላይ ያላችሁ ዲያቆን ዘማሪያም ወንድም ኢዮብ መዝሙረ ያሬድ እናንተ ነህ ሌሎች ናክሊል ነጋዲሳ ሌሎች ወንድሞች ያላችሁ ለዚህ አይነት ነገር ስራ ጥሩ ነገር ምን በረታ እንደዚህ አንድ ብንሆን የተሻለ ብዙ ስራዎችን ልንሰራ እንችላለን። ማርያምን እልል በሉ ዝም ብላችሁ ማርያምን እንዴ ጌታ ኢየሱስ በጣም ደስ ብሎኛልና ያይሪስተልኝ ደና ደሩልኝ። በጣም ደስ ብሎኛል። ደምዬ እደውልልሃለሁ ወንድም አለ። በጣም ደስ ብሎኛል። ጌታ ተባረክልኝ። እግዚአብሔር ይጠብቅ። በጣም የሚደንቅ ነው። በጣም የሚገርም ነው። በእንደዚህ አይነት ሁናቴ እንዳየልኝ ይህን ህልም ደግሞ ጠብቀ ጊዜውን ጠብቀ መናገርና እውንም ሆኖ በነገራችን ላይ አሁንም ደግሜ ነው የምነግራችሁ እኔ ኦርቶዶክስ ሆንኩት ወደ እናት ቤተክርስቲያን ወደ አባቴ ቤት የተመለስኩት ፕሮቴስታንቶችን ልሳደብ አይደለም። በደንብ አድርጋችሁ ስሙኝ። ልሳደብ አይደለም። ኦርቶዶክስ የሆንኩት የተመለስኩት ወደ ቀድሞ ቤት የተመለስኩት ልሳደብ አይደለም። እኔ የተገለጠልኝን እውነት
እንዲገለጥላቸውና እንዲበራላቸው ልባቸውና አእምሯቸው የተዘጋ ወንድሞቼና እህቶቼ ተከፍተውላቸው ወደዚህ ቅዱስ ቤተክርስቲያን እንዲመጡ ነው። መቼምና መቼም ከአንደበቴ እናንተን የስድብ ቃል አውጥቼ አልናገራችሁ። ደምረው የገባው የተረዳው ነገር አለ፣ አስረዳችኋለሁ። ከመጽሐፍ ቅዱስ ወገኖቼ አስረዳችኋለሁ። ያንን እውነት ነግራችኋለሁ። ያንን እውነት አይታችሁ እቺን ቤተክርስቲያን ያኔ ስትቀድሱባት የነበረ ያኔ ስትጾሙባት የነበረ እቺን ቤተክርስቲያን እንደገና መግሊታችሁን ይዛችሁ እንድታተርፉበት መንገድ ነው ማሳያችሁ። በእውነት መንገድ ነው ማሳያችሁ ወንድሞቼ። በእውነት ይህን ከማድረግ ወደኋላ መቼም አይደለም መቼም። አሁን 1 ሰዓት የገባውም 11 ሰዓት የገባውም እውነት ነው። በእግዚአብሔር ዘንድ ክፍያው እኩል ነው። ነገር ግን ለቤተክርስቲያን አባቶችና ለታላላቆች ቤተክርስቲያን ለሾሟቸው የትኛውም አካል ራሴን አስገዝቼ ይህንን እውነት ለመናገር ወደኋላ አለም። ተባረኩልኝ። እንግዲህ ዲያቆን እንዳ ቦታ እንዳሊስ ሌላ ሰው እንዲገባ ለዛ ነው። ያው ደሜ ይሄን ቀን ያው ጠብቀነዋል። በጣም የታወቀ ነበር እንዳይመጣ እና መደጋገም አያስፈልግም። ያው እኛ አውቀነዋል። ቀድሞ ግን ብዙዎች ሁሉም ማስተዋጽኦ አድርገዋል። እዚህ ውስጥ ያሉትም ሁሉም ግን ማስተዋጽኦ ሚኪ አንተ ቤት አብራችሁ የገባችሁን ትስትሉ ብዙ ነገር ስትጫወቱ ምናምን ሰው ከዚህ ፕሮቴስታንት ጋር ለምንድን ነው የምትጫወተው እያሉ ሚኪ በጣም ይወቀስ ነበርና ይሄው አሁን ከዚህ በኋላ መጫወት ትችላላችሁ ማለት ነው ኦርቶዶክስ ስለሆነ። ለማንኛውም በጣም ቴንኪ። አንበሳውን ልናወርደው ነው በውስጥ ይሻላል እያሉኝ ነው ከውስጥ። ስለዚህ ያው እንግዲህ ወይ ይወርዳል ወይ ውስጥ ይወርዳል። አንበሳው አበሳው እንዳይሆንብኝ ይቅርብኝ። አንበሳው አበሳ ይሆናል። ደሜ በጣም ቴንኪ። ብዙ ሰዎች እዚህ ያልገቡ አሉ በጣም የሚወዱ ማለት ነው። ስማቸው መጥቀስ ስለማልፈልግ ነው። ማታ ሚድናይት ነው በእኛ የምትገባውና በጣም ብዙ የሚወዱ ሰዎች አሉና በእነሱ ስም ያው እናደርጋለን። ለማንኛውም ቴንኪ ደሜ። ያንተ ሞገስ ለእኛም ተስፋ ነው፣ ለኦርቶዶክሶችም ተስፋ ነው። እውነት ነው። 2 ዲያቆናቶች አሉ እንግዲህ በመካከላችን ረጅም ሰዓት የቆዩ ነገር ግን እናንተ ሻሉ እዚህ ጋር እነ ዩባ አሉ። እነ ፓፓ ይታየኛል። ፓፓ ወጣ። ለምንድን ነው የምትወጣው? እንደገና ተመልሰህ ግባ። አንተሽ ቀጥል። አለው ደምዬ አለው። እሺ ደምዬ እንዴት አላችሁ ተወዳጆች? ማይኩ ጠፍቶኝ እኮ ነው የቱ ጋር እንደማበራው። እናስመልሰዋለን። እንደዚህ የዳስስክ አብሮ እንደዚህ ያልክ እናስመልሰዋለን በቅርቡ። ማይኩን አይዞህ፣ ሀሳብ አይግባ። ሁላችሁም ወንድሞቼ አባቶቼም እንኳን ደስ አለን፣ እንኳን ደስ አላችሁ። እዚህ የመምህራን ውጤት ብቻ አይደለም ደሜ፣ ታብታብ የሚያረጉ ኮፒ ሊንክ የሚያረጉ ሼር የሚያደርጉ ሁሉ ውጤት ነውና ደሜ እውነት የሁሉም አስተዋጽኦ፣ የሁሉም ፍቅር፣ የሁሉም ህብረትና አንድነት ያለበት እውነት ደሜ ያኔ መረጋጋት ሲጀምር ያኔ መጠየቅ ሲጀምር የተለወጠው ለውጥ እና አሁን የደረሰበት በቃ ምን ልበለው እኔ እንጃ። በጣም ደስ ብሎኛል። ብቻ ደሜ በጣም ከምል በላይ ደስ ብሎኛል። አብሬ አይቼ ደግሞ ደስታህን ተካፍዬ ከአብራከ መንፈስ ቅዱስ ስትወለድ በድጋሚ እንደው ለማቀፍ ስለታደልኩ በጣም ደስ ብሎኛል። እንኳን ደስ አለ። ከዚህ በኋላ የበለጠ ጉልበት የሚያስፈልግበት የበለጠ መንፈሳዊ ኃይል የሚያስፈልግበት ጊዜ ላይ ነህና ደምዬ እንደ በፊቱ አይደለም። ድካም ይኖራል፣ ልፋት ይኖራል። ያው ከኔ በላይ ወንድሞችም መምህራንም አባቶችም ነግረውሃል። አብረን የምንወጣው ተያይዘን የምንሄደው ረጅም ጉዞ ነው ያለንና በርታ፣ ተበራታ። በጣም ደስ የሚለው ደግሞ ደምዬ አንተን የምታውቅህ ልጅ እዛው ከአዳማ አካባቢ ያለች ልጅ
እኔም አባት ፈልጉልኝ እመለሳለሁኝ እኔም አለው 8 ቤተሰቤም አለ ብላለችና እግዚአብሔር ከፈቀደ ያው ትምህርቶች ይቀጥላሉ፣ ሐሳቦች ይቀጥላሉ። ወደ ቤተክርስቲያን መብረቅ ነው። አይ እውነት ነው ያወራሁት ማለት ነው። ከሰማችሁኝ የሚገርም መብረቅ ነው የጣለውና በቃ ይበቃኛል። እኔም ስራ ላይ ነበርኩኝ። በጣም ደስ ብሎኛል። ደሜ እንኳን ደስ አለ። በምትወደው በፈለከው ቤተክርስቲያን ይሄ ተአምር ስለሆነ ለላንተ በጣም ደስ ብሎኛል። እንኳን ደስ አለ። ያ በጣም ዛሬ በእውነት የዛሬ እኔ አሜዚንግ እኔ እንደዚህ ይሆናል። ቆይ ዘማሪያ ቢናገር ይሻላል እንዴ! እኔ ከአእምሮዬ በላይ ነው የሆነው የእግዚአብሔር ስራ ዛሬ ባየሁት ከአእምሮዬ በላይ ጌታ በሚያውቀው በቃ እንደዚህ ጂሰስ ክራይስት ማን ነው የሚናገር? አሁን ዘማሪያም ቆይታ ዲያቆን መዝሙሬም ቆይታችኋል። ምንድን ነው እንዴት ነው? እሺ አሳልጡት። ደምዬ ሰላም ብዬ ልውረድ። እሺ ይቅርታ አድርጋችሁ ነው እኮ በዛው ምክንያት ልናገር ነው። እውነት ለምን ቀረክ? እቤት ውስጥ የሆነ ነገር አጋጥሞኝ ነው በእውነት ደሜ እንዳለ ሁላችሁም ቤት ውስጥ ሁላችሁም ቤት ውስጥ አንትዬም ደሜ ኧረ አውቄ ነው የአንበሳውን ሰዓት ጨምርልኝ ደሜ እንትን ነው እንዴ? ወንድሞች ሰላም ብያለሁ። ዘማርያም ሊቀ ሊቃውንት አባቴ ሰላም ብያለሁኝ። ዲያቆን ኢዮባ አኖስም መዝሙርዬ አንትሽም ሰላም ብያለሁ። ከታችም ያላችሁ 3500 ሰው ሰላም ብያለሁኝ። ከታችም ቀሲስዬ እንዴት ኖት ብያለሁ። ደሜ በጣም ደስ ብሎኛል። ዛሬ ስለ ባልቀር በጣም ደስ ይለኝ ነበረና ቀጣይ በቤቱ ያጽናህ፣ ዘመን ይባረክ፣ በአገልግሎት የምተጋበት ያርግልህ። ብዙ አላወራም። በጣም አመሰግናለሁ። እታቸውን ይከታተላሉ። ቴንኪው ተባርክ፣ እግዚአብሔር ይባርክ። በእውነት ወንድሞቼ ያው ስላልተመቻችሁ ነው አብራችሁ ብሆን እጅግ በጣም ደስ ነበር የሚለኝ። ለምንድነው እንደዛ ምላችሁ? እኔ ላይ በጣም ባይገርማችሁ እስከመጠመቅ ድረስ ከፍተኛ ቻሌንጅ ነበር የመጣብኝ። በጣም ከፍተኛ ቻሌንጅ፣ በጣም ከፍተኛ ማለት ነው። እና በውስጥ ብዙ ያማከራችሁ ወንድሞች የማላችሁ እግዚአብሔር ባርካችሁ። ቴንኪው ማለት እንድጸና ስብርብር ብዬ ነበር። በቃ ግን ባለኝ ነገር እንድጸና ምክራችሁን የለገሳችሁ ወንድሞች አላችሁ። ልደትሻና እንትና ቢመጡ ደስ ይለኝ ነበር። ማን ነው? አክሊላ አኬ ቢመጡ ደስ ይለኝ ነበረ። እሺ ቀጥሉ። እሺ ወንድሞቼ ሰጥቼ ልውጣ ሀሳብ ደሜ ትችላ ሀሳብም ምንም ቲችንግ ምንም በቃ ተሰጠ። ተወዳጅ ኢዮብ ዘሚካኤል የሀገሬ ልጅ ይላል። የ14 ቀበሌ የሰፈሬ ልጅ ቀሲስ ይፍቱኝ ይባርኩኝ ብያለሁ። ሊቀ ሊቃውንት ሁላችሁንም ሰላም ብያለሁ። ከላይም ከታችም ያላችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ያው እንግዲህ ሁልጊዜ እንደምንለው በአንዲት ነፍስ ወደ ቤተክርስቲያን መጨመሯ የቁጥር ጉዳይ ሳይሆን የነፍስ መዳን በብልቶች መካከል ያለ የደስታ ስሜት የሚፈጥረውን ንግግሮች ናቸው የሚሆኑት፣ ወይንም ደግሞ ሐሳብ መግለጾች ሁሉ የሚሆኑት ከቁጥር አንጻር ሳይሆን በአንዲት ነፍስ መመለስ በሰማይ መላእክት ዘንድ ደስታ እንደሚሆን ሁሉ በቤተ ክርስቲያን ውስጥ ደስታ ይሆናል። ምክንያቱም በአንዲት ብልት መከፋት ሌሎች ይከፋሉ፣ በአንዲቷ መደሰት ደግሞ ሌሎች ይደሰታሉ እንዳለ ጳውሎስ ከዚህ አንጻር ነው ማለት ነውና ደሜ እንኳን እግዚአብሔር ረዳ። ቀደም አንድ ሰው ማን እንደሆነ አላስታውስም፣ ብቻ አንድ ቪዲዮ ለቆ ነበረ ያሬዶ ጋር። ያኔ ያሬዶ ወንድሙ አርፎ የተሰባሰበን ጊዜ የቀረጽከውን ቪዲዮ ስትለቀው እታች አንድ ጽሑፍ ጽፈ ነበረ፣ ወንድሞች ወደ ጌታ እንደሚመጡ አይነት ነገር ብለህ ማለት ነውና ራሱ መጣ ብሎ ለቆት አይቼ በጣም ነበረ የሳኩት። እና እግዚአብሔር መቼ እንዴት እንደሚሰራ አናውቅም። እግዚአብሔር ይሰራል።
እኛ እንቸኩላለን፣ ብዙ ነገር እናስባለን ምናምንና እግዚአብሔር ግን በጊዜው ሁሉን ነገር ውብ አድርጎ ይሰራዋልና ዛሬ ያንተ ቀን ነው። ወደ ቤቱ የተመለስክበት ከጠፉ በጎች ተርታ ነበርክ። አሁን ደግሞ በቤቱ ካሉ በጎች ተርታ ሆነሃል። ይሄ ትልቅ ነገር ነው እና እግዚአብሔር ይመስገን። ሁሉን ያደረገ እግዚአብሔር ነው። አንዳንድ ጊዜ ብዙ ነገር ስለተናገርን ብዙ ስለተሰባበክን ምናምን ማይሆንበት ጊዜ አለ። እግዚአብሔር ልብን ካልከፈተ ቅንነታችን ለእግዚአብሔር አሰራር ምቹ መንገድ ካልሆነ ጥምም ብለን ምንቀጥል ከሆነ ለእንደዚህ አይነት ቀናቶች አንታደልምና እግዚአብሔር ሲሰራው ነው ሁሉ ነገር የሚያምረውና እግዚአብሔር የሰራት ቀን ይችናት ለአንተ ለሁላችን። እንኳን እግዚአብሔር ረዳ። ዋናው ነገር ደግሞ በቤቱ መጽናት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመጣ እናንተ አባቴ ብሩካን ከሚላቸው ወገን ለመመደብ መጽናት መሰረታዊ ጉዳይ ነው። ስለዚህ ከዚህ በኋላ ብዙ ነቀፋዎች አይ ቲንክ ዛሬ ጠዋትም ተጀምሮ ነበረ። ስለዚህ ከዚህ በኋላም ይቀጥላል እና ብዙ ነቀፋዎች፣ ብዙ ስድቦች፣ ለዚህ ነው ለዛን ሄደው እንደዚህ የመሳሰሉት ነገሮች ይኖራሉ። ከዚህ በፊት በብዙ ሰዎች ዘንድ ያየ ነው ማለት ነውና እነዚህ ነገሮች በመጡ ቁጥር መመላለስ ሳይሆን ለነሱ መጸለይና በርትቶ መቆየት ነው ብዬ አስባለሁኝ። ቅድም አንተም አንድ ነገር ብለሃል፣ በጣም ደስ የሚል ሐሳብ ነው። እኔ ወደ ኦርቶዶክስ መጣ ጴንጤን ለመስደብ አይደለም ብለሃል። ይሄ ነው ክርስትና። እንደውም ወደዚህ ብርሃን ላልመጡ መጸለይ እንጂ ከነሱ ጋር ሰጣ ገባ መግባት ጥሩ አይሆንምና በዚሁ እንድትጸና እግዚአብሔር በቤቱ እንዲያጸና የእርሱ መልካም ፍቃድ ይሁን። ሁላችንም ፍቅር በመስጠት ከኛ የሚጠበቀውን በማድረግ ደግሞ እንደ ወንድም እንደ እህት ተሳስረን ሙሽራውን ክርስቶስን እንጠብቃለን ማለት ነው። እግዚአብሔር በቤቱ ያጽና። አመሰግናለሁ። ቴንኪው እዮባዬ፣ እግዚአብሔር ይባርክ። በጣም ነው የማመሰግነው ወንድሜ። ቴንኪው ሀሳቤንም ጀስት ተረድተህ በዚህ ልክ በመናገር አመሰግናለሁ። በእውነት ቃላት የለኝም። ከኢዮብ ዘሚካኤል ጋር ወደ 3 ዓመት አብረን ጉዞ ነበረን በዚህ በፕላትፎርሙ ማለት ነው። እሱ በሌላኛው ቤተ እምነት፣ አሁን እኔ በገባሁበት በተከተልኳት በብዙ ከእሱ ጋር ዲስከስ ያደረግንባቸው የተቡላለክንባቸው በቃ ጭራሽ አይንን አላይም እኔ አይንን አላይም የተባባልንባቸው ወቅቶች ነበሩ። ዛሬ ግን ያው ሁለታችንም ቅዱስ ቁርባንን የምንወስድ ወንድማማቾች ሆነናል። ስለዚህ ለእግዚአብሔር ክብር አስገቡ። በእውነት በጣም አፕሪሼት የእውነቴን ነው የማወራህ እና ሳወራህ የእውነቴን ነው የማወራህ። በጣም ደስ ብሎኛል። በጣም ደስ ብሎኛል። ቴንኪው ወንድማችን ቴንኪው። በዛብሮን አመሰግናለሁ ስላረከው ወንድሜ አረከው አመሰግናለሁ። በወጣ የተካ እግዚአብሔር በብዙ እጥፍ ይጨምርለት።